እንደውም ዛሬ የምናስበው እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳውም መቼ። እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ እረፍት ነው፣ ወደ ቅዱሳኑ ነው የሄደው እሱ በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል፣ በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አዎ እንዴት ይረሳል? የወንጌል ገበሬ የአውደ ምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋለን? እሱ ወደ እረፍት ሄደ። ለራሳችን እናልቅስ፣ እኛ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምረው ነው ያለፈው። አይገርማችሁ? በሕይወትም ወልደ ሰማዕት እግዚአብሔር አገልጋይ ነህና፣ ወልደ ሰማዕት የእመቤቴ ወዳጅ ነህና፣ በመንግሥቱ ያኑር ከቅዱሳን ጋራ፣ በመንግሥቱ ያኑር ከቅዱሳን ጋራ። ወልደ ሰማዕት የእግዚአብሔር አገልጋይ ነህና፣ ወልደ ሰማዕት የእግዚአብሔር አገልጋይ ነህና፣ ወልደ ሰማዕት የእግዚአብሔር አገልጋይ ነህና፣ ወልደ ሰማዕት የእግዚአብሔር ልጅ ነህና። መምህር ዘላለም እንግዲህ በተደጋጋሚ በግሸን ማርያም እየተገኘ ቃለ ወንጌል ያስተላልፍ ነበረ፣ ትምህርትን ያስተምር ነበረ። እንግዲህ ይህ መምህር በቃልም በሕይወትም የሚያስተምር ድንቅ መምህር ነው። ለራሱ እንኳን ቤት የሌለው ለብዙዎች ገንዘቡን የሰጠ ለቤተ ክርስቲያን ደግሞ ያለምንም ገንዘብ ክፍያ ብፁዕ አቡነ ናትናኤል እንደሰማችኋቸው ድንቅ የሆነ መምህር ነው። በእውነት በቃሉም በሕይወቱም ነው የሰበከን ያስተማረን ማለት ነው። እንግዲህ በግሸን ደግሞ በምታዩት መልኩ ግሸን በተደጋጋሚ ሲያስተምር ስለኖረ በጣም ትልቅ ቦታ ስላላቸው የግሸን አባቶች በዚህ ልክ አስበውታል ማለት ነው። ግሸን እንግዲህ ወንድሞቻችን አርቲስቶች እንዲሁም ደግሞ ዘማሪያን አገልጋዮች ቤተ ክርስቲያኗን ቅጥሯን ለማሰራት ተሰብስበዋል። በዚህ በተሰበሰቡበት ሁሉ ወልደ ሰማያት እያሉ ስሙን እያሰቡት ይገኛሉ ማለት ነው። በግሸን መምህር እየታሰበ ይገኛል ማለት ነው። በዚህ ልክ ድንቅ የሆነ አባት ሊታሰብ ይገባል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው።
የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው እንበለው። በሕይወት የሚያስተምረውን ኖሮ ነው ያለፈው። እንኑርኛ እንነሳ እንንቃ። ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ። ከተኛንበት ደዌ እግዚአብሔር ያንቃ። መቼ ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው ሰዎች አገላብጠውት ምን ይህን ይሰማሃል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም። ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው። መምህር ዘላለም እንግዲህ በሚያሳዝን ሁኔታ ቅድም ማለዳም ላይ በሰራውላችሁ ዘመድኩን በቀለም ባጋራው እንግዲህ እውነታ መምህር ዘላለም ያረፈው ብቻውን በዋሽንግተን ነው ነበር። እንግዲህ ለአገልግሎት የነበረው እዛ ነው አሜሪካ። በዛ በነበረበት ወቅት የደም ግፊት በመጨመሩ የተነሳ ወደ ሕክምና ቦታ ብቻውን ነው ሄደው። ማንም ረዳት አልነበረውም። አይዞህ ባይ ሊያግዘው እንኳን የወደደ የለም ማለት ነው። ብቻውን እንዲሁ በእግሩ ያለ ረዳት አይዞህ እንዲህ ነው የሚል መምህራችን ብፁዕ አቡነ ናትናኤል እንደተናገሩት የሚያገላብጠው የሚያግዘው ሳይኖር እንዲሁ ብቻውን እንደቃተተ እንግዲህ ወደ ሕክምና ማዕከሉ በደረሰ ጊዜ ለሕክምና እንኳን አልበቃም ማለት ነው። በቅጡ ሕክምና እርዳታ እንኳን አልተደረገለትም። ወዲያው ነው ነፍሱ ያረፈው። የሕክምና ባለሙያዎች ዶክተሮቹ የተወሰነ እርዳታ እያደረጉለት እያለ ነው እንግዲህ እንዳረፈ የሚገልጸው። እንግዲህ አሟሟቴን አሳምር እንዲህ ሳይሰቃይ ብዙ ሳይል ደጋግ ሰዎች እንዲህ ነው የሚጠሩት። ደጋግ መልካም ያደረጉ ሰዎች አሟሟታቸው ያማረ በመልካም የሆነ አካሄድ ይሄዳሉ እና በዚህ ልክ ነው የሞተው። አይዞ ሳንለው ሳንደግፈው ህመሙን እንኳን ሳንረዳለት ዘመድኩን ቅድም እንደነገረን ደረቱ ላይ በጣም ያመው ነበረ። ያው ወንጌልን በሚያስተምርበት ጊዜ ከፍተኛ ድምጽ ስለሚወጣ ደረቱ አካባቢ ወደ ሳምባው ይመስለኛል ከፍተኛ ጉዳት እንደደረሰበት በዚህም የተነሳ እንግዲህ ህይወቱን ሊያልፍ ይችላል ማለት ነው። ብዙዎች ሀዘናቸውን እየገለጹ ይገኛሉ። እንግዲህ እግዚአብሔር አምላክ ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ እቅፍ ያደርግልን መምህራችንን። ጎልማሳ አይል ሁላችሁም ቁረቡ። ካልቆረባችሁ ድነት የለም። ንስሐ ካልገባችሁ ቅዱስ ሥጋውን ክቡር ደሙን ካልተቀበላችሁ ድነት የለም። አዎ ተጫውቶ ኮከብ ተጫዋች ቢባል አንድ ሰው ጎል ካላስገባ ዋንጫ ያገኛል? እስቲ ንገሩ። ያገኛል? ኮከብ ተጫዋች ይባላል። በቃ ይወራለታል። ዋንጫ ግን የለም። መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋው፣ ሌሎቹ ወንጌል መስማቱ እነዚህ ሁሉ ኮከብ ተጫዋችነት ነው። እሺ ጎሉ ምንድነው? ጎሉ ምንድነው? ዋንጫው ምንድነው? ቅዱስ ሥጋው ክቡር ደሙ ነው ወገኖቼ። እስካሁን ስንቴ ሜዳ ውስጥ ሮጣችሁ፣ በቃ ደግሞ ወደ ጎል ተጠጉ። አርያም ሐዘነ ልቡና መምህር ዘላለም ወንድሙ በሥጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ ነው። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማኅተቡን ያላጠበቀ አንድም ሰው የለም።
አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተክርስቲያን እኛም አጥተናል። ወንድማችን ቤት አላማረ መኪና አላሰኘ በፍጹም ቅንነት ያለምንም እንከን ዘላለም ይህን ባያደርገው እንኳን ሲባል ሰምቼ የማላቀ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነችዋን ነፍስን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በሥጋ ረፍት ተለይቶናል። እግዚአብሔር አምላክ ለእኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ ለእህቶቹ ለቤተሰቦቹ መጽናናትን ያድርልን። ለቤተ ክርስቲያንም መጽናናት ይሁንላት።